ማህሌት በነመድብል ቁጥጥር ስር ውላ በእገታ ላይ ትገኛለች። ከብሩኬ መጥፋት በስተጀርባ ዝና እጁ እንዳለበትም እንድትናገር መድብል አስገድዷታል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? ያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 78 ምን አዲስ ነገር አለ? በባለፈው ክፍል ማህሌት ለመስጠትም ወደ ቤት እየሮጠች ነበረ። ሆኖም መድብል የማህሌትን ሁኔታ ሲከታተሉ ከቆዩ በኋላ ማህሌት ወደ ቤት እየመጣች ነውና እንዳደነግጭ የሚል ማስጠንቀቂያም ይሰጣታል። ሆኖም ይህንን ወረቀት ይዛ የመጥሪያ ወረቀቱን ለመስጠት እንደዛ እየተጣደፈች ሳለም ገና ከበሩ ላይ እንዳለችም በጀርባዋ መጥተውም ያንቋታል። በህይወቷ ምን አይነት ክስተት እንዳጋጠማትም በጣም ተደናግጣለች። ወደ መኝታ ክፍል በመውሰድ እጆቿና እግሮቿን አስረው አግተዋት ነበረ። ዳጣ በበኩሏ ያን ያህል ያሰቃየቻትንና የበደለቻትን ፊት ለፊት ስታገኝ እስከ ጥግ ድረስ መበቀል በጣም ቸኩላለች። ሆኖም ሞገሴ ቆይ እስኪ ተረጋጊ፣ ለመጥፎ ስራ መሮጥ ምንድን ነው? ሰውን መግደልስ ነገ ብዙ መዘዝ እንደሚያመጣብሽ አታውቂ ምን? በማለት ዳጣ እንድትረጋጋ እያደረጋት ነበር። ሆኖም ዳጣ ይችኮ ሰው ሳይሆን አውሬ ናት በማለት ማህሌትን አንዳች ነገር ለማድረግም በጣም ተጣድፋለች። መድብልም ማህሌትን በቁጥጥራቸው ስር ከኋላ በኋላ ቀጥታ በተከታተሉት መሰረት ወደ መገናኛ ነበር ያመራው። ሆኖም ከኤፍራታ ጋር ተገናኝቶ የቀረውን ገንዘብ ሰጥቷትም ስለዝና የሰማቻቸው አንዳንድ የተለዩ መረጃዎች ካሉም እንድትነግረው እየጠየቃት ነበረ። ስለዝና የማውቀው ነገር የለም፣ ማህሌትስ እስኪ ደውይላት የት ይሆን ያለችው በማለት በቁጥጥራቸው ስር አውለዋት ሲያበቁ ኤፍራታ ለነሱ ምን ያህል ታማኝ እንደሆነች ለማረጋገጥም ደውይላት በማለትም እንድትደውል አስሞክሯት ነበር። ኤፍራታ ምናልባትም ከዝና ነው ልትሆን የምትችለው በማለት መለሰችለት። እርግጠኛ ነሽ? አይ እርግጠኛ አይደለሁም፣ ምናልባት ወደዛ ልትሄድ ትችላለች የሚል ግምት ስላለኝ ነው በማለትም መለሰችለት። ሆኖም ስልክ እንድትሞክር ቢደረግም ማህሌት ስልክ ግን ሊሰራላት አልቻለም። ሆኖም ከዚህ በኋላ እያንዳንዱ መረጃዎችን አጣርታ ለሱ ማስተላለፍ ተጨማሪ ገንዘብ እንደምትፈልግም መድብልን ጠይቀዋለች። መድብልም ለገንዘቡ ብቻ አታስቢ፣ አንቺ ታማኝ ሆነሽ ስራሽን በአግባቡ እንድትሰሪ ብቻ ነው የምጠይቅሽ በማለት ተጨማሪ ገንዘብ መስጠት ለሱ ምንም እንዳላደለም ገልጾላታል። መድብልም ማህሌትን በጣም እያጫናንቃትና እያፋጠጣት ነበረ። ብሩኬ ምን ቢያደርግሽ ነው? ባልሽ ነው፣ አብረሽውም ተኝተሻል፣ በዚህ ልክ ክፋት መስራት ምን ያደርጋል እያለም እየወቀሳት ነበረ። ማህሌት እኔ ምን አደረግኩኝ? የፈታኝ ደግሞ እሱ እንጂ እኔ አይደለሁም ማለች። ተዋሽኝ እያለም እያፋጠጣት ነበረ። ማህሌት በጣም መድብልን ፈርተዋለች። በሌላ በኩል ዳጣም እንዲሁ እየመጣች አንድ ባንድ የምታውቂውን መረጃ ነይ ተናገር እያለችም እያስጨነቀቻት ነው። አንቺ ክፉ ጨካኝ በማለትም ፒንሳ በመያዝ ጥፍሮቿን ለመጎተትም እየሞከረች ነው። በነገራችን ላይ መድብል ማስጠንቅቋታል። ማህሌትን ቀስ በቀስ መረጃዎችን እንድታወጣ ማድረግ እንጂ የሆነ ጉዳት እሷ ላይ ማድረስ ግን በጣም የተከለከለ ነው በማለት አስጠንቅቋት ስለነበረ እሷም ወደ ክፍል ስትገባ ያደረገችው ይህንኑ ነበር። ሆኖም አሁን ላይ ማህሌት ምንም የምታውቀው ነገር እንደሌላትና እንዳትጨክንባትም ባክሽን እያለች እየተማጸነቻት ነበር። በሌላ በኩል ቅድስትም አሁን ምሳሌን አንዳንድ ተረታ ተረት እያነሳች ልጅነት ጨዋታ እያጫወተቻትም ብዙ ነገር ስለ አባቷ በተለይ የምትምሰለሰልና የምትጨናነቅበትን ጉዳይ እንድትረሳ የማታደርገው ነገር የለም እና ለማህሌት ስልክ በተደጋጋሚ ቢደውል እያነሳችለት ስላልሆነ ቀጥታ ለኤፍራታ ስልክ በመደወል ማህሌት አልመጣችም ወይ በማለት ጠይቋታል። ኤፍራታም አይ አልመጣችም፣ ምናልባትም ወደ እነ ብሩኬ ቤት ሄዳ ነበረ፣ እነ ሞገሴ አግኝተዋት እንዳይሆን በማለትም ነገረችው። እርግጠኛ ነሽ ግን ከነ ብሩኬ ቤት የሚከናወነውን ነገር ታውቂያለሽ ማለትም ይጠይቃታል። እና አንቺስ የት ሄደሽ ነው እያላትም ነበር። ሆኖም ከመድብል ጋራ ለመገናኘት ወደ መገናኛ እንደሄዱም ነግረዋለች። መድብልን የት ታውቂዋለሽ እና በማለትም በጥያቄ ሲያፋጥሳት ነበር። ኤፍራታም ከዚህ በፊትም እኮ እንተዋወቃለን እና ሆን ብለሽ በህይወታችን ላይ የሆነ ሴራ እያሴርሽ ነው በማለት ኤፍራታን በጣም እያጨናነቃት ነበር። አይ እንኳን ግጥምጥሞች እንጂ ከአንተ ጋራ የሚያያይዘው ነገር የለም በማለትም ኤፍራታ ሸመጠጠችው። ታዲያ እሱም እንደተለመደው ወዮልሽ እያለ ሲዝትባት ነበረ። ደግሞ ያ መድብል ተብዬው ከእናንተ ህይወት ጋር ምንድን ነው የሚያገናኘው? እስኪ እያሰባችሁትን ንገሪኝ በማለትም አሁንም ለማጣራት እየሞከረ ነበረ። ሆኖም ዝና የሚፈልገውን ያህል መረጃ በፍጹም ከኤፍራታ ሊያገኝ አልቻለም። ማህሌትንም መድብልና ዳጣ እርስ በርሳቸው እየተመላለሱ ተራ በተራ ያናዝዟት ገብተዋል።
መኝኝ ከብሩኬ መጥፋት በስተጀርባ እጅሽ አለበት እያሉ ያስጨንቋት ነው። በፍጹም የማውቀው ነገር የለም፣ ይልቁንስ አንድ ነገር ሰሞኑን ሰምቻለሁ በማለት ዝና የሆነ ነገር እንደነገራትም እየተናገረች ነበር። ብሩኬ ቤቱን ሳይሸጥ ወደ ውጭ ሀገር ምሳሌን እንዴት አሳክሞ መጣ የሚለውን ምላሽ በእርግጥ ለመድብል ነግረዋለች። ማለትም ዝና የራሱ ሰዎች አሰማርቶ ይህንን ገንዘብ ለብሩኬ እንዲሰጡትና ከዛ በሕግ የተከለከሉ አደንዛዥ እጽ ብሩኬ ወደ ውጭ ሀገር እንዲወስድ የተላከ ሲሆን ብሩኬ ይህንን እጽ ወደ ቆሻሻ ገንዳ በመጣልም እሱ ግን ገንዘቡን ይዞ ውጭ ሀገር በመሄድ ምሳሌን አሳክሞ መመለሱ ከዛም ከነዚህ ሰዎች ጋራ ምን አይነት ግንኙነት ኑሮት ብሩኬ አድራሻው ሊጠፋ እንደቻለም ከዛ በኋላ ያለውን ምክንያት አንድ ባንድ እንድታስረዳው ነበረ። ሆኖም መድብል አንድ ነገር የተገለጠለት ከብሩኬ መጥፋት በስተጀርባ አሁን ዝና እጁ እንዳለበትና በዚህ ምክንያትም ብሩኬ አስቸጋሪ ነገር ገጥመውት ምናልባትም ከሕግ ከለላ ለመሰወር ያደረገው ሙከራ ሊሆን ይችላል የሚል ግምትም አለው። ማህሌት አሁን ብሩኬ ያለበትን አድራሻ በደንብ ታውቃለች በሚል ስሜትም አሁንም በተደጋጋሚ እስከ መጨረሻው የሚገኝበትን አድራሻ እንድትነግረው እያስገድዳት፣ ዝናም በተደጋጋሚ ማህሌት ስልክ ላይ በመደወል ሊያገኛት ስላልቻለ አሁን ወደ ኤፍራታ ስልክ በመደወል አሁን ከነ ብሩኬ ቤት ትሄጃለሽ ወይ በማለት ጠይቋት ነበረ። እርሷም በፍጹም ወደ እነ ብሩኬ ቤት መሄድ እንደማትፈልግም ተናግራለች። ታዲያ ብዙ ሰበብና መዘዝ እንድታበዥ አልፈልግም፣ የምትሄጅ ከሆነ ትሄጃለሽ፣ ካለበለዛ ደግሞ እኔው ራሴ እሄዳለሁ በማለትም ተናግሯል። አብሬክ ሊሄድ እችላለሁ በማለትም ገልጻለታለች። ሆኖም ከማህሌት መጥፋት በስተጀርባ ምናልባትም መድብል ተብዬው ምን አድርጓት ይሆን እያለም እየጠየቀ ነበር። አይ መድብል ሳይሆን ምናልባትም ሞገሴ ካለ ሊይዟት ይችላሉ የሚል ምላሽም ሰጥተዋለች። ይህን ሲሰማ ዝና አንቺ ስለዛ ቤት የሚከናወነውን ነገር ሙሉ በሙሉ ታውቂያለሽ ማለት ነው እያለም ለማጣራት እየሞከረ ነው። ኤፍራታም አይ አላውቅም፣ እንደው ይሆናል የሚል ግምት ስላለኝ ነው በሚልም መልሳለታል። ዳጣም ወደ ማህሌት ክፍል እየተመላለሰች እያስጨነቀቻት ነበረ። በዚህ ሁኔታ ያለ መድብል ከኤፍራታ ጋር እየተመካከረውን ተመካክሮም ሲመለስ አስቸገረችሽ እንዴ ምን አለች በማለትም ፊት ለፊት ተቀምጠው ነበር ሲጠይቃት የነበረው። ሆኖም ማህሌት እንደውም አሁን እስከ መጨረሻ መረጃዎችን ልትናገር ነበር። ምን ብላ ታስቸግረኛለች ደግሞ እንግዲህማ በቁጥጥራችን ስር ውለይል እንዴ እያለችም ለመድብል እየነገረች ነው። በስከ መጨረሻም ዳጣ እንድትወጣ ተደርጎ መድብል እባክሽን ከዛ በኋላ ምን ተፈጠረ ነው የምልሽ፣ ስለ ብሩኬ ምን የምትነግሪ ነገር አለ በማለት በጥያቄ ሲያፋጥጣት ነበር። ማህሌትም ሰሞኑን ዝና የሆነ ነገር ነግሮኛል አለች። ምንድነው እሱን የሰማሽው? እባክሽን ንገሪኝ፣ ለአንቺ ሳያሳዝንሽም እንዴ? ባለቤትሽ እኮ ነው። ብሩኬ አንቺ ጋር ሲኖር በጣም የዋህና መልካም ሰው ነው። ለምን በዚህ ልክ ትበድዋለሽ? እያለም ማህሌትን በጣም እያስጨነቃትና ከሚገባው በላይ እንድትናገርም እያስገድዳት ነበረ። ሆኖም በስከ መጨረሻ ማህሌት ከብሩኬ አንድ ነገር ሰምቻለሁ በማለት ከንፈሮቿም ተያይዘዋል። አንደበቷ እስር ስር ብሏል። በስከ መጨረሻ ስለ ብሩኬ ምን አዲስ መረጃ ትናዘዝ ይሆን? ይህንን ሳሰማው የዛሬው ፕሮግራም ክፍል 78 በዚሁ ተጠናቋል። ለማንኛውም መድብል የዋዛ አይደለም፣ በጣም ታሪክ እየሰራ እዚህ ላይ ደርሷል። ኛውና ማንም ከሩቅ እያየ የሚሸሸው ያቶ አበበ ደንበሳ ልጅ ለዝና እንኳን ሀያል ሰው ሆኖ ተከስቶበታል። በዚህ ሁኔታ ዝና ምንም ማድረግ የማይችልበት ደረጃ ደርሷል። ብሩኬ ከእንግዲህ በኋላ የሚገኝበት አቅጣጫ እየቀረበም የመጣ ይመስላል። የማህሌት መታገት ብዙ ነገሮችን እየለዋወጣቸው መጥቷል። ኤፍራታም እህቷን በመክዳት እያንዳንዱ መረጃዎችን አሳልፋ በመስጠት ማህሌትን እንድትያዝ ማስደረግ ችላለች። እስከ መጨረሻም አሁን የነ ብሩኬን ግሩፕ በመቀላቀል ታሪክ እየሰራች ትገኛለች። ወይዘሮ ማህሌት ቀጣይ ክፍል ከእገታ ታመልጣለች ወይስ በዛው ትቀጥላለች? ብሩኬ ወደ ቤቱ ይመለሳል ወይስ አሁንም አወዛጋቢ ሆኖ ይቀጥላል? በሚቀጥለው ክፍል ይዤላችሁ የሚቀርብ ይሆናል። ለዛሬ ምሳሌ ድራማ ክፍል 78 ይህንን ይመስል ነበረ። ውድ የቻናሌ ቤተሰቦች ለዛሬ የሰማችሁትን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።